ብሩኬ በቲክቶክ ቅድም በኢንስታግራም ገጹ ላይ ነው የእሷን ፎቶ አድርጎ ምኞቱን የገለጸው። ዛሬ አሁን ደግሞ በምን ላይ ነው መሰላችሁ ያየሁት? ቲክቶክ ገጹ ላይ ምን አለ መሰላችሁ? ምኞቱን ገልጾላታል። የሆነ ሰው እያረጀ ነው፣ ያው ቀልድ ይወዳል ታውቃላችሁ። መልካም ልደት ብሏታል። ማይኪትስ ለሀይምትዬ ማይ ስዊት ማለት ነው። ብሩኬ ቴንኪዮ እናመሰግናለን። ብሩኬ ግን ዛሬ ያው እኔ ዘር ለገበሬ 100% ብሩኬ ይገኛል ብያለሁ። እንደምትመጣም አያም ሹር እተማመንብሃለሁ። ባትመጣ ግን ፍልፍል አስወጥም ይባላል። ፍትፈታዬ ላይ እሱን ነው የምጨምርበት ማለት ነው። ራት ነው የምናደርገው ካልመጣክ። ቴንኪር እና ይመጣል ውዶቼ ማለት ነው። ሌላው ደግሞ ሀይሚትዬ ማይ ስዊት የምንወዳት የምናከብራት እንግዲህ ምስጋና ለፈጣሪያችን ወደ ቤተ ክርስቲያን እየሄደች ነው። እንደዚሁም ቪዲዮ ነው ባይዘዌ ያው በመኪና መስታወት እጇ ይታያል እየቀረጸች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ውዶቼ ማሮቼ ፍቅሮቼ ለምታዳምጡኝ ሁላችሁም ከልብ አመሰግናለሁ። ሰብስክራይብ ላይክ እያደረጋችሁ ለምታስደስቱኝ አላህ ያስደስትልኝ ውዶቼ። አላህ ባላችሁ ብትጠብቃችሁ። ሲቀጥል እንግዲህ ከየስተርዴው ጀምሮ አልሐምዱሊላህ የሀይሚዬ ልደት ነው። ሁላችንም ምኞታችንን እየገለጽን ነው ከትላንት ጀምሮ እስከ ዛሬ ማለት ነው። ከትላንት ጀምሮ እስከ ዛሬ ማለት ነው። ሀይሚዬ ደግሞ ብሩክም እንደዚሁም በመዝሙር እንደዚሁም ያው ብዙዎቻችሁ አይታችሁ ሊሆን ይችላል በኢንስታግራም ገጽ ላይ ከየስተርዴይ ማታ ጀምሮ መዝሙሮችን እያከታተለች ነው። እንደዚሁም ደግሞ በቲክቶክ ላይ ወደ ቤተክርስቲያን ሄዳ ፈጣሪዋን ለማመስገን ማለት ነው። ለዚህ ቀን ላደረሳት በጤና በሰላም ሪሊዮንና ልታመሰግን ለመጀመሪያው ፈጣሪያችን ነው ሁላችንም ማመስገን ያለብን። እና ሺህ ዓመት ኑሪልን ሀይሚትዬ ማይ ስዊት ወደ ቤተ ክርስቲያን እየሄደች ነው። ባይዘው ስክሪንሻት አድርጌው ነው ቪዲዮ ነው ውዶቼ ማለት ነው። ዛሬ ነው ልደቴ በሚለው ነው እየተጓዙ የነበረው ማለት ነው። ያው እሱን እየተጓዙ የነበረው ከዛ ወደ ቤተ ክርስቲያን ነው። ያኔ ብዙዎቻችሁ ብታዳምጡት ኢዝ ግሬት ማለት ነው። ቪዲዮን ያው አላመጣሁትም እኔ ማለት ነው እንደምታውቁት ስለሆነ። እና ሀይሚትዬ የምንወዳት የምናከብራት ሺህ ዓመት ኖሪልን። ሀሳብና ምኞትሽን ፍላጎትሽን አላህ ያሳካልሽ። የኔ መልካም የኔ ጥንቁቅ ሴት የኔ ጨዋ የኛ ሰው አክባሪ ሪሊዮን ትለያለሽ የኔ ውድ የኔ አስተዋይ ማለት ነው። አላህ አላማሽን ሁሉ ያሳካልሽ። ሁላችንም ደግሞ በዱዓ ካንቺ ጋር ነው ካንቺ ጋር ነን። ባይዘዌ በኢንስታግራም ገጽ ላይ እንዴት ደስ እንደሚሉ ኢንስታግራም ገጽ ላይ እነ ቤኪ እነ ሀሰን እነ ማሄ እነ ዳኒ ዳኒ እንደዚህም ደግሞ አብርሽ ባይዘዌ አብርሽ ያኔ አብርሽ ሪሊውን ነው። ለምን እኛ ሀይሚዬን ያወቅናት በአብርሽ ነው። ጓደኛዬ ስልክ ስታወራ ድምጿ በጣም ኦቨር ነው ሸሽት የመጣውና ውዶቼ አብርሽን ያው ሀይሚትዬን ያወቅናት በአብርሽ ነው። እንደዚሁም ደግሞ አብርሽ በበፊቷ ፎቶዋ በኢንስታግራም ገጽ ላይ ባይዘው ኢንስታግራም ገጽ ላይ ሰርግ ነው የሚመስለው። በጣም ነው ደስ የሚለው። ሪሊዮን ነው ማለት ነው። ሀይሚዬ ይገባታል። የኛ ልዕልት የኛ ሰው አክባሪ ከምር በቃ የሆነ ውስጤ ደስ ነው ያለኝ ከምነግራችሁ በላይ ማለት ነው። በጣም ነው ደስ ያለኝ። እንደዚሁም ደግሞ ቲክቶከር ላይ በጣም ይለያሉ። ፕሮፋይሏን አድርገው ጨረቃ መስለዋል ማለት ነው። እንግዲህ አሁን ከማጋ ነው የሚመጡት እያልን ነው የምንጠብቀው ማለት ነው። አኪድ ብሩክ ይኖራል። ሌላው ደግሞ ወዶቼ ምን አለ መሰላችሁ ብሩክ ይኖራል ነው። እኔ 100% ይኖራል ብዬ ነው ቅድም የጻፍኩት። ለምን እስከዛሬ እኮ ቪዲዮ አንድ ላይ እየሰሩ ነው። አሁን ልደቷን ለምንድን ነው የማይኖረው? እስቲ ቲንክ እናድርግ። ለምን ሌሎቻችሁ ደግሞ ብሩክና ሀይሚ ቀለዱብን በእኛ ምናምን የምትሉት እንዴት ነው የሚቀልዱት? ለምንድን ነው የሚቀልዱት? ቻናላቸው ላይ ቻናል ስራ ነው፣ ፕራንክ ነው፣ እውነተኛ ነገር አለ። ከመጀመሪያውን ጀምሮ ማስጠነቀቀው ማለት ነው። ለምን አሁን እዚህ ጋር ውዶቼ ቀለደብን ብሩኬ ብሩክና ሀይሚ ሰላም ናቸው እኛ ላይ ነው የተጫወቱት ለምትሉት ብሩኬ ለምን ይምላል?
እየማለ ነው እኮ ማርያምን ስንት እያለ። አንዳንዴ ደግሞ የሆነ ችግር አለባችሁ ብዙዎቻችሁ ማለት ነው። ብሩኬ የስተርዴ ከሴት ጋር ሲመጣ ከዛን ተነጋግረው ነው የሚሰሩት ማለት ጀመራችሁ። ሁሌ ተነጋግረው ነው የሚሰሩት። ግን ብሩክና ሀይሚ ጠረጴዛ ዙሪያ ያልተስማሙበት ነገር አለ። እኔ መልሼ ማለት አልፈልግም። አንዷ እህቴ እንደውም አስተላልፋለች የእሷን ድምፅ። ሀይሚዬ 1 ዓመት ሙሉ ምናምን የምትለው ነገሮች አሉ እና አንዳንዴ ራሳችንን መጠየቅ እንችላለን። ብሩክ ዛሬ ይመጣል ብያለሁ። ለምን ተቀያይመዋል እንጂ አልተጣሉም። ከዚህ በፊት አንድ ላይ ቪዲዮ እየሰሩ ነው። ገባችሁ ወዶች? አንድ ላይ እየመጡ ቪዲዮ እየሰሩ ነው። ዛሬ ልደቱ ለምን እንደውም እሱ ቤት ነው ይህን ፏ ብትን የሚደረገው። ግን ልደቱ እሷ ቤት ነበር መሆን ያለበት። አሽቃባጭ እንዳትሉኝ። ያኔ ያው የባለቤቷ ልደት የሷ ስለሆነ እንጂ ተረኛው ዛሬ ብሩክ ቤት ነው እና ብሩክ ይመጣል ነው የምለው። ካልመጣማ ብሩክ ካልመጣክ እንግዲህ እኔ ጋር ቡጨቃ ነው ቡጨቃ፣ በተለየ ሁኔታ ማለት ነው። እንዴ እኛን ሳያከብሩም እንደ ይመጣል ነው የምለው። ያው ችግራቸውን በጠረጴዛ ዙሪያ እንደጀመሩት በጠረጴዛ ዙሪያ ይጨርሱታል። እዚህ ጋር ግን ስራ ነው። ስራ አንድ ላይ መስራት ይችላሉ። ገባችሁ? እና የሀይሚዬና የብሩኬ ችግር ከልደቱ አያስቀረውም። ለምን ከሌላ ቪዲዮ ለምን አልቀረም? ስለዚህ ብሩኬ እንዴት ይቀራል? እንዲሁ ራሳይን ነው ማሳምነው ወዶቼ። ቤተ ክርስቲያንም አንድ ላይ ሆናል። ጋቢና ነው ቁጭ ያለችው። ስለዚህ ተቀያየሙ እንጂ አልተጣሉም። ባለፈውም አንድ እህታችን እየተናገረች ነው። አንድ እህታችን ብቻ ሳይሆን ከኢትዮጵያ ራሱ አንድ ላይ አንድነት ፓርክ ቪዲዮ እንደሚሰሩ ላይክ ነው። ለምን አልተቀያየሙም? አልተጣሉም። ተቀያየሙ እንጂ አልተጣሉም። ጥል የለባቸውም። ጥል ማለት ያለ መገናኘት ምናምን ነው። እነሱ መቀያየም ነው የሚፈታ ነገር ነው። አላህ ፈቅዶ ቢፈቱት ኢትስ ግሬት። ዩዩዬ ደግሞ ምጽፊ ኮሜንት ያው አንደርስታንድ አደረግሻለሁ። የአንቺ ሀሳብ የኔ ሀሳብ ነው። ግን መጨረሻውን አይተን ሁሉ ነገር በግልጽ ያው ዲስከስ እናደርጋለን። እዚህ ጋር ሀይሚዬ ብቻ ሳትሆን ሴት ብዙ እህቶቻችን እጮኛ የሌላቸው ላይክ አለ እና ብዙ ትምህርቶችን ያው እርስ በርሳችን ዲስከስ እናደርጋለን እና ኮሜንቴሽን ያው ተረድቼዋለሁ ማለት ነው። ያው መጨረሻው ማየት ተገቢ ነው በማለት ነው። ለምን ያው ለአንዳንድ እህቶቼ ኮሜንታተር ለምጽፉልኝ ነው። ከዚህ በላይ ብሩክን መለማመጥ ላይክ የሚሉ እህቶች ያሉ መለማመጥ ሳይሆን ሁለቱም ያውቁት ነገሮች ይኖራሉ። እንደ በፊቱ ግን ስራ ይሰራሉ። አሁን ቪዲዮን መጥቶ ልደት ላይ መገኘት አለበት መስት ማለት ነው። ሰምታል ብሩኬ እና ግዴታ ነው የሚገኘው ውዶቼ ማለት ነው። ሬዲዮን ከምራ ሚዜንኩ ታሳዝናለች ውዶቼ። የኔ ከረሜላ ደግሞ ነጠላ ለብሳ ያው ትንሽ ብያለች ማለት ነው። 20 ዓመት ራሷ አትመስልም እንዲህ ፊቷ ሲታይ ሚጥጥዬ እና ትንሽ ስትባል ደግሞ አትወድም። ትንሿ ልዕልት ብሏት ቤኪ ለሱም የመልስ ምትሰጣለች ኢንስታግራም ላይ ማለት ነው። ባይዘው ዛሬ ፍትፈታ ገሽ ነው እና የደስታ ቀን ነው። ግን አልሐምዱሊላህ ሀይሚዬ ለዚህ ላደረሰሽ ጌታ ፈጣሪን ማመስገን